ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የአማራ አንድነት ድምፅ ነው። የአማራ አንድነት ድምፅ በተለያዩ ጉዳዮች የሚያተኩረውን ሳምንታዊ ፕሮግራማችን ይዘን ቀርበናል። የዛሬው ፕሮግራማችን የአማራ ወጣቶችን የትግል ተሳትፎ ይዳሳል። በጉዳዩ ላይ ልምዳቸውንና እውቀታቸውን የሚያካፍሉን ሁለት እንግዶች ጋብዣለሁ። አቶ በቃሉ አዳነ እና አቶ ዳዊት የቻለ፣ ሁለቱም የአማራ ዓለም አቀፍ ትብብር ከፍተኛ አመራር አባላት ናቸው። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየን። ስጥልን ስለጋበዝከን። በጣም ጥሩ። መግቢያ ላይ እንዳልኩት ሁለታችሁም የአማራ ዓለም አቀፍ ትብብር ከፍተኛ አመራር አባላት ናችሁ። ከዛ በፊት ግን እስኪ ተጨማሪ መረጃ ከአማራ ሕዝብ ትግል ጋር ያላችሁን ተሳትፎ በሚመለከት አጭር ራሳችሁን በማስተዋወቅ አጭር ማብራሪያ ስጡኝ። በቃሉ ካንተ ልጀምር። እሺ፣ አመሰግናለሁ አስከፍል። እኔ ተወልጄ ያደግኩት ጎጃም ክፍለ ሀገር ደብረ ማርቆስ ከተማ ነው። የመጀመሪያ የአማራ ትግል ጆይን ያደረኩት ፕሮፌሰር አስራት በመብራት ኃይል አዳራሽ ሜክሲኮ በሚገኘው ስብሰባ ጠርተው በነበረ ጊዜ የዚያን ጊዜ ጥሪ ላይ ነው ጆይን ያደረኩኝ። የዚያኔ የማህበር አደረጃጀት በጣም ደካማ ነበረ። የብሔርተኝነት ስሜት እንትን የለም። ፕሮፌሰር ማበዱ የተባሉበት ወቅት ነበረ። ግን የለውጥ ወቅት በመሆኑ 83 ለውጥ የመጣበትና በመሆኑ አደረጃጀቱ ለማደራጀት ጥሩ ጉዳይ ስለነበረ የጎጃም ምስራቅ ጎጃም አካባቢ ያለውን ለማደራጀት ሞክሬያለሁ አብሬ። ከዛ በኋላ ግን በፕሮፌሰር መያዝ ማህድም በቁጥጥር ውስጥ በመዋሉና ሁሉም ነገር በመምጣቱ ትግሉ ጎድሎ ነበረ። ከዚያ ጊዜ ከባህር ዳር ነበረ ምሰራ። ከባህር ዳር ወደ አሜሪካ መጥቼ ሞረሽ ወገኔ ውስጥም ለትንሽ ጊዜ ጆይን አድርጌ ሰርቻለሁ። ከዛ በኋላ አሁን በአማራ ዓለም አቀፍ ትብብር ውስጥ እያገለገልኩ እገኛለሁ። ወደ ትግሉ የገባሁኝ በዚህ መልኩ ነው። አስከብር። አመሰግናለሁ በቃሉ። ዳዊት፣ እንዲሁ አንተ ራስን አጠር ባለ ማብራሪያ ወይም ማስታወቅ ትጀምር። እሺ፣ አመሰግናለሁ አስከብር። እኔ በተጠቀሰው ዳዊት ቻላ እባላለሁ። የትውልዴ አካባቢ በሰሜን ሸዋ መራቤቴ ወረዳ ነው። በትግል ውስጥ የነበረኝ ተሳትፎ በመያድ ወጣቶች አደራጅነትና በኋላም ደግሞ ከተለያዩ ድርጅቶች ጋር በዩጋንዳ እና በስደት በኖርንባቸው ሀገሮች የተለያዩ ቅድመ አብይ በነበረው ስርዓትን ከስርዓት ለማስወገድ ከሚታገሉ ፖለቲካ ድርጅቶች ጋር ተሳትፎ ለማድረግ ሞክሬያለሁ ወይም ተሳትፌያለሁ። አሁን ደግሞ በዚህ በአማራ ዓለም አቀፍ ትብብር ላይ በአባልነትም እንደዚሁ እየተሳተፍኩ የበኩሌን አስተዋጽኦ ለማበርከት እየታገልኩ እገኛለሁ። ይሄ ነው በእኔ በኩል ያለው። አመሰግናለሁ ሁለታችሁም እንግዶቼ። እንግዲህ በዚህ ባለፈው ፕሮግራማችን ዳሰስ ነው የፕሮፌሰር አስራት ወልደየስ ህልፈት 27ኛ ዓመት ሲከበር ሰንብቷል በተለያዩ ዝግጅቶች። በእኛም ፕሮግራም እንደዚሁ በተወሰነ መልኩ ለመዳሰስ ሞክረናል። የእሳቸው ተሳትፎ፣ እሳቸው የጣሉት አሻራ፣ እሳቸው የተነሱለት ዓላማ አሁን ድረስ ገና በሂደት ላይ ነው ያለው። የአማራ ህዝብ ራሱን ከሚቃጡበት አደጋዎች ለመከላከል ጥረት እያደረገ ያለበት ወቅት ላይ ነው ያለ ነው እና በቃሉ ከአንተ ጋር ጀምርና አሁን ያለው የአማራ ወጣት የሚያደርገውን የፖለቲካ ተሳትፎ እንዴት ትገመግመዋለህ? በጣም አመሰግናለሁ ከብር። የአሁኑ ያለው የአማራ ወጣት የብሔርተኝነት ስሜቱ የተነሳ ነው። ቀደም ብለን ብንመለከተው የአማራ ወጣት በኢትዮጵያዊ ብሔርተኝነት ውስጥ የነበረ ነው። ብዙ አመለካከቱ በኢትዮጵያዊ ብሔርተኝነት ውስጥ ነው። በዚህም ደግሞ አይፈረድበትም። ቅድመ አያቶቹ የሰሯት ታላቋን ኢትዮጵያ ትቶ ወደ ታች ወደ ብሔረሰብ መውረድ ነው የሚል አስተሳሰብ ነው እና ዋናው የሀገሪቱን የፖለቲካ ነባራዊ ሁኔታ የመገንዘብ እጥረት ነበረ እና የብሔረሰብ ትግል ለማድረግ ትልቅ እንቅፋት ሆኖ የቆየው የአማራ ብሔርተኝነትና ተነሳሽነት ወጣቱን አስሮ ያቆየው የኢትዮጵያዊ ብሔርተኝነት ነበረ። አሁን ግን በአሁኑ ወቅት ባለው ነባራዊ ሁኔታና አሁን በመጣው በአዲሱ ጄኔሬሽን
የአማራ ብሔርተኝነት ወጣቱ ላይ በጉልህ የሚታይበት ወቅት ነው። አውቆታል። አሁን የህልውና ትግሉን አድርጎ እንደገና በተጓዳኝም የአገር አቀፍ ትግሉን ማድረግ አማራጭ የሌለው ሁኔታ መሆኑን ስለተረዳ አሁን በብቂ ሁኔታ ንቅናቄ ላይ ያለ የብሔርተኝነት ስሜት ያለው ወጣት ነው ያለ። ይህን ወጣት ደግሞ አሁን ንቅናቄውን በፖለቲካ አንቅቶ አብቅቶ ለብቁ ትግል የሚያደርግ አታጋይ ድርጅት የሚፈለግበት ነው። አሁን መሬት ላይ ያለውን ትግል ስንመለከት በትጥቅ ትግሉ በጣም ይገፋ፣ በፖለቲካ ትግሉ ግን የተቀዛቀዘ ሁኔታ ነው ያለ። ይህንን ወጣት በደንብ አደራጅቶ የሚያስታጥቀው የፖለቲካ ትግል የሚያስፈልግበት ነው። የአሁን ባለበት ወቅት ግን የወጣቱ የብሔርተኝነት ተነሳሽነቱ ግን በጣም የሚያስመሰግነው ነው። ከዚህም ሌላ ከህልውና ትግሉ ሌላ ወደፊት የመኖር አማራጭ የለውም። ከፖለቲካውም ከኢኮኖሚው ከማህበራዊ የተገፋ ስለሆነ ወጣቱ ነቅቶ ተደራጅቶ ታግሎ መብቱን በፍትሃዊ መንገድ ከማንም ሳይበልጥ ከማንም ሳያንስ የሚያስከብርበት ትግልን ማድረግ የወቅቱ ግዴታው ነው። ከዚህ ውጭ ሌላ ምንም አማራጭ የለውም። እልው ለመሆን ለመኖር የአማራ ወጣት ተደራጅቶ ታጥቆ መታገል አለበት። የተነሳሽነቱ የሚል ነው። ግን ምድር ላይ ብዙ ስራ ይፈልጋል ብዬ አምናለሁ። በዚህ መልኩ ነው የምመለከተው። አስከብር። አመሰግናለሁ። በቃሉ ዳዊት ወደ አንተ ልምጣና እንዲሁ ትጨምርበታለህ። በቃሉ ያላነሳቸው ጉዳዮች ካለ የአማራ ወጣቶች ተሳትፎ ስንገመግም መነሳት ያለባቸው አሁን ነባራዊ ሁኔታ ምን ይመስላል የሚለውን እንዳስሳለን እና እሱ ላይ ተጨምርና ፕሮባብሊ እንግዲህ አሁን ሀገር ቤት ያለው ሁኔታ ሁሉም ነገር በብሔር የተዋቀረና በሁሉም ትግሉም ፖለቲካ ተቃውሞም ድጋፉም በብሔር የተመሰረተ ነው እና የአማራ ወጣቶችን የትግል ተሳትፎ ፕሮባብሊ ከሌሎች ብሔርተኞች ጋር በተለይ ደግሞ ቀደም ብለው ብሔርተኝነትን ከጀመሩት የኦሮሞ ብሔርተኞች እና የትግራይ ብሔርተኞች አንጻር አሁን ያለው የአማራ ወጣቶች ተሳትፎ ምን ይመስላል? ዳዊት። አመሰግናለሁ አስከብር። በቃሉ ላይ የሚጨምረው ብዙም ባይኖር ምንድን ነው እያንዳንዱ ትውልድ የራሱ ትውልዱ የሚያመጣው ችግር አለ። ያ ደግሞ እድሎች ደግሞ አሉ ያን ችግር የምትፈታበት። እንግዲህ አሁን ያለው ወጣት የተረከባት ኢትዮጵያ ከዚህ ቀደም ብሔሮች ተበድለዋል ወይም ደግሞ የተበዳዮች ጊዜ በነበረበት ስለሆነ አማራው አንገቱን ደፍቶ በዳይ ስለነበረ አሁን አንገቱን ደፍቶ የሌሎችን ብሔረሰቦች ድል እንደ ተመልካች ወይም ደግሞ እንደ አጥፊ ሆኖ እንዲታይ ስለነበረ ለብዙ ጊዜ በጥፋተኝነት ስሜት ውስጥ እንዲቆይ የሚያደርግ የፖለቲካ ስርዓት ነው የነበረው። ከዛም የተነሳ ምንድነው የአማራው ህዝብ ፍላጎቶች ከዚህ በኋላ ማንም ይሁን በኢትዮጵያ እስካመነ ድረስ ከማንኛውም ይምጣና ይግዛን እስከ ማለት እኛ መግዛት ማስተዳደር የለብንም፣ እኛ አጥፍተናል፣ ስለዚህ ብሔረሰቦች ቢያስተዳድሩ ኢትዮጵያ አንድ እስከሆነች ድረስ ምንም ችግር የለብኝም የሚል እንደዛ አካባቢ ያለ ብዙሃኑ ፖለቲከኛ ብዙሃኑ እንትን የሚከተለው ነው እና አሁን የመጣውም ስርዓት ኢትዮጵያ እስካለ ድረስ ኢትዮጵያን አንድ እስካደረገ ድረስ ማንም ቢሆን ችግር የለብንም የሚል ነው። ይሄ እንግዲህ በጥገና ለውጥ ወይም ደግሞ በግለሰቦች የሚስተካከል ነገር ይኖራል ከሚል በኢትዮጵያ ላይ ባለ ጽኑ እምነት የመጣ አመለካከት ይመስለኛል። የሆነው ነገር ግን ስርዓቱ ስር የሰደደ በአማራ ተቃርኖ ላይ የቆመ አማራን የኢትዮጵያ ብሔረሰቦች የችግር ምንጭ በተለይ በኦሮሞ ብሔረሰብ እና በትግራይ ብሔረሰብ ያለው ችግር በሙሉ የችግሩ ምንጭ አማራ እንደሆነ ተደርጎ የመጣ ስለሆነ ያንን ህዝብ ማጥቃት ማቆም ማለት ኦኬ ከዚህ በኋላ ችግራችን የለም ማለት ነው፣ መፍትሄ አምጡ ለሚላቸው ህዝብ ጥያቄ መፍትሄ ላይኖር ስለሚችል ይህ ህዝብ እየተጠቃ መቆየት እንዳለበት እንደ አመለካከት ወይም እንደ አስተዳደር ዘይቤ የቆየ ነው። ስለሆነም ይሄን የምታየው ለምሳሌ በትግራይ ላይ ብታይ ለትግራይ ህዝብ ካላቸው ፍቅር ይልቅ አማራው ላይ ያላቸው ጥላቻ ስላመዘነ አሁን እነሱ ባመጡት ስርዓት ውስጥ የትግራይ ህዝብ ተበዳይ ሆኖ እየቀጠለ ነው በአሁኑ ሰዓት እና እንደዚህ አይነት ስርዓቶችን በትክክል የአማራው ህዝብ በጥገና ይስተካከላል ከሚል እምነት ስርዓቱ ስር የሰደደ በሰዎች የሚቀየር ሳይሆን መሰረታዊ ለውጥ የሚፈልግ እንደሆነ የተረዳበት ጊዜ ነው ብዬ አስባለሁ። አሁን ከዛ እንግዲህ ወጣቱ ሁለተኛው ጥያቄ ምንድን ነበር ያስከበር ያልከኝ?
ጥያቄ ምንድነው? የአማራን ወጣት የትግል ተሳትፎ ከሌሎች ብሔርተኞች ጋር ከሌሎች የኦሮሞ ወይም የትግራይ ወጣቶች ጋር ስናወዳድረው ምናልባት ምን ደረጃ ላይ ነው ያለው የሚለውን ብትሄድበት ራይት። በጣም ቆንጆ ጥያቄ ነው እሱ። ስጋቴንም ተስፋዬንም እዚህ ላይ ብናገር እንግዲህ የፖለቲካ ትግል ስትጀምር ለምትታገለት ህዝብ ባለህ ተስፋ፣ ምክንያቱም የፖለቲካ ትግል ስትጀምር ህዝብህ ያለበትን ችግር ትይዝና ለህዝብህ ችግር መፍትሄ የሚሆነውን ይዘህ መምጣት ማለት ነው። ከችግሩ ትነሳና ኦብጀክቲቭ ሊኖር ይገባል፣ ግብ ሊኖር ይገባል። የፖለቲካ ግብ ከአሁን ኢትዮጵያ ውስጥ ያለው ብሔርተኝነት መሰረታዊ ችግር ብዬ የማስበው ለራሳቸው ህዝብ መጣንበት ለሚሉት ህዝብ ከሚያቀርቡት ተስፋ ይልቅ በሚጠሉት ህዝብ ላይ የተመሰረተ ነው ፖለቲካቸው። ይሄ በጣም አደገኛ አካሄድ። ምክንያቱም መጨረሻ ላይ የምትጠላውን ህዝብ ልታሸንፍ ትችላለህ፣ የምትጠላውን ህዝብ ልትመታ ትችላለህ። ግን መጨረሻ ላይ ለህዝብህ ዴሊቨር ማድረግ አለብህ፣ ለህዝብህ መፍትሄ ማምጣት አለብህ። አሁን የቲፒኤልኤፍ ፖለቲካ መነሻው ጸረ አማራ ነው። ከራሱ መጥላት አልፎ ሌሎች ህዝቦችም አማራውን እንዲጠሉ ነው። ኢትዮጵያ የፖለቲካ ችግር የብሔረሰብ ችግር ነው። ብሔረሰቦች ደግሞ ችግራቸው የአማራ የበላይነት ትምክተኝነት ነው ብሎ መጣ። እንግዲህ ተመልከቱ፣ 30 ዓመት ካስተዳደረ በኋላ ቲፒኤልኤፍ የአብይንም ስርዓት እየተዋጋም አማራውን እየታገልኩ ነው እያለ መጨረሻ ላይ አማራው ስልጣን ያልያዘም፣ የትግራይ ህዝብ ችግር ግን ተባብሶ ነው የቀጠለው። በዜግነት ፖለቲካ ላይ ሳይሆን በቁጥር ፖለቲካ በመምጣታቸው ዛሬ 6% የሚሆነው የኢትዮጵያ ህዝብ ነው ከትግራይ የሚመጣው። ስለዚህ በአቅም በችሎታ ሳይሆን በዘር ተቆጥሮ ስልጣን የሚሰጥበት ጊዜ ሲመጣ የትግራይ ህዝብ የመጀመሪያ ተበዳይ ሆኖ ይመጣል ማለት ነው። ጎበዝ ሰው ራሱ ከትግራይ ከሆነ ቁጥሩ ስለሌለው ሀገር ላይ ያስተዳድር ነው ማለት ነው። በኦሮሞውም በኩል አሁን የምታየው ፖለቲካው ችግር ሲመጣ ሁልጊዜ መፍትሄ የሚፈለገው አማራውን ማጥቃት ነው፣ አማራውን መምታት ነው። ይሄ ምን ያደርጋል? ለዘመናት የቆየው ጥያቄ ስትታገል ሊጠቅምህ ይችላል፣ ያታግላል። ስታስተዳድር ግን አይሆንም። ለማስተዳደር በጣም የሚቸገሩት ስለዚህ ነው። አሁን አማራው ልዩ እድል አለው። በዚህ ውስጥ ልዩ እድሉ ምንድን ነው? ከነዚህ ተምረናል። በትክክል ደግሞ የማይካድ በአይናችን እያየን የነበረ በደል አለ፣ በህግ የተጻፈ በደል አለ። ያ ህግ ደግሞ የተጻፈው ህግ በተግባር በመንግስት ፖሊሲ ተቀርጾ መሬት ላይ እየተፈጸመ ያለ በደል አለ። እነዚህ ትልቅ በደሎች ናቸው። እነዚህን በደሎች ህዝብ ላይ ሳይሆን መለጠፍ ያለብን፣ ምሳሌ አሁን ኦሮሞ ህዝብ አማራውን አደረገ ሳይሆን ማለት ያለብን፣ ይሄ ስርዓት ጸረ አማራ ነው። በእርግጥም እኛ ኢትዮጵያ ለዘላለም እንድትቆይ ስለምንፈልግ ለወደፊቱ ይሄ ስርዓት ለኦሮሞም፣ ለትግራዩም፣ ለሁሉም ብሔረሰብ የሚጎዳ ነው ብለን እናምናለን። የተበደልንበት ስርዓት ስለሆነ ስልጣን ይዘን እንበድል የሚል ምኞት የለንም። የእኛ ትግል የፍትህ፣ የእኩልነት፣ አንድ ሰው በአቅሙ በችሎታው በየቦታው ተዘዋውሮ የሚሰራበት፣ የሚያለማበት፣ የሚነግድበት፣ ከዘሩ ይልቅ ምግባሩ፣ ስርዓቱ ወይም ደግሞ ለኢትዮጵያ ያለው አመለካከት፣ ለህግ ተገዥነት ባለው አመለካከት የሚዳኝበት አገር እንዲሆን ነው የምንመኘው። በዚህ የሚያምን በሙሉ አንደኛ ለአማራውም ህዝብ ትብብር ይፈልጋል ከሌላው የኢትዮጵያ ህዝብ። ይሄ ነገር ያለ አግባብ የተፈጸመበት ስለሆነ በደል ስለሆነ ቀሪው የኢትዮጵያ ህዝብ እንዲተባበረው ጥሪ ማቅረብ። ሁለተኛ ደግሞ ለቀሪው የኢትዮጵያ ህዝብ ትግል የዚህ ትግል ስጋት ሳይሆን ተስፋ እንደሆነ ማስረዳት፣ ማሳመን፣ ሳይታክቱ መጣር ያስፈልጋል። በዚህ ላይ እነዚህ እንግዲህ እድሎቹ ናቸው። እስካሁን በአብዛኛው በዋና ዋና በሚባለው የአማራ ፖለቲካ እንቅስቃሴ ላይ እነዚህ ነገሮች አልጠፉም። ከሌላው ኢትዮጵያ ህዝብ ጋር የመኖር ፍላጎት አለ። አሁንም የሌላውን ኢትዮጵያ ህዝብ ደግሞ ተረኛ ሆኖ የመበደል ፍላጎት አይታይም። ያንን የበለጠ አጠናክሮ በመቀጠል ሺህ ጊዜ ግፎች ቢበዙ፣ ሺህ ጊዜ በደሎች ቢበዙ ከህዝብ ነጥሎ በደሎቹን በማየት የፖለቲካ ስርዓት ችግር መሆኑን በማስገንዘብ እኛ ይህን የፖለቲካ ስርዓት እንጂ ከቀሪው የኢትዮጵያ ህዝብ ጋር አብሮ የመኖር ፍላጎት እንዳለን ማሳመን እና የቀሪውንም የኢትዮጵያ ህዝብ ትብብር በመጠየቅ ላይ
የተመሰረተ ትግል እንዲሆን ማድረግ ይቻላል፣ እድሉ አለ የሚል እምነት ነው ያለኝ። ይሄ ነው እንግዲህ በመሰረታዊነቱ ለአማራው ባላቸው ተስፋ ነው እንጂ መጀመሪያ ያለባቸው ለሌላው ባላቸው ጥላቻ አይደለም። ለአማራው ባላቸው ጥላቻ ትግል የጀመሩ ፖለቲካ ፓርቲዎች ግማሾቹ ወድቀው ተሰባብረዋል፣ ግማሾቹ አሁን እየገዙ ቢመስላቸውም ነገ ወድቀው ይሰባበራሉ። ከዚህ መማር ያለብን ምንድነው? ሁሉም ኢትዮጵያ ሕዝብ መብቱ ካልተከበረ የአማራው ብቻ ሊችል መገንዘብ ያለብን በዚህ መልኩ ትግሉ እንዲቀጥል የማድረግ እድሉ አለ የሚል አመለካከት ነው ያለኝ። በዚህ ጉዳይ ያለኝ መልስ ይሄ ነው። አመሰግናለሁ ዳዊት። በቃሉ እንግዲህ ዳዊት ከአማራው ብሔርተኝነት ቀደም ብሎ የጀመሩ ብሔርተኞች የፈጠሩት ወይም የሄዱበት የተሳሳተ መንገድ አሁን ለአማራው ወጣት ለሚያደርገው ትግል ጥሩ ግብዓት ነው። ከዛ ተምረን ከዚህ የተሻለ ሁኔታዎችን ማምጣት እንደሚችል ለሌሎች ኢትዮጵያውያን በምንድነው በፖለቲካ ፕሮግራም በማስፈር መታገል የሚያስችል እድል አለው አይነት እንድምታ ያለው ገለጻ ነው ያቀረበው ዳዊት። እና እንትኖቹን ስንይ እስኪ ምንድነው በርደኖቹ ምንድናቸው? ወይም ደግሞ ተግዳሮቶቹ ምንድናቸው? ቅድም እንዳልኩት የቀደምት ከዳግማዊ ምኒልክ ጀምሮ ታሪክ ከዳግማዊ ምኒልክ ጀምሮ ባለው የታሪክ ጉዳይ ላይ የሀገረ መንግስቱ በተቋቋመበት ጉዳይ ላይ አሁን ያለው የአማራ ወጣት በፊት የነበሩ የአማራ ትውልዶች ፈጽመውታል በሚል የግፍ ትርክት ዳዊት እንዳለው በህገ መንግስት፣ በአዋጅ፣ በፖሊሲ፣ በስትራቴጂ ተደግፎ የሚፈጸም ጸረ አማራ ትርክት አለ። ጸረ አማራ መንግስት ፕሮጀክቶች አሉና ይሄን ነው እየታገለ ያለውና ምን ያክል ጀስቲፋይድ ነው ከ200 ዓመት በፊት በነበረ የሀገር መስታወት የአማራው ማህበረሰብ የበላይነት ተሳትፎበታል ተብሎ በሚታመነው ወይም በእነሱ ዴፊኒሽን የዳግማዊ ምኒልክን ወይም የአፄ ኃይለ ሥላሴን ወይም የመንግስቱ ኃይለማርያምን አገዛዞች የአማራ ህዝብ በበላይነት የዶሚኔት ያደረገበት የአማራ ህዝብ የመራው አድርገው ነው እየታገሉ ያሉትና አሁን ያለውን ትውልድ እያጠቁ ያሉትና ይህ ምን ያክል ለዛሬው ወጣት ፈተና ነው? በቃሉ እሺ፣ አመሰግናለሁ ማስከበር። ይሄ ዋናው ይሄ መሰረታዊው በኢትዮጵያ ውስጥ የብሔር ጭቆና አለ ተብሎ ከነዋለልኝ ጀምሮ ሲነሳ የኢትዮጵያ የብሔረሰቦች እስር ቤት ናት ብለው የጻፉ የኦሮሞ ሊቃን የሚባሉትም እስከጻፉበት ሌሎችም እስካሉበት ድረስ በኢትዮጵያ ውስጥ የብሔር ብሔረሰብ ጭቆና አለ የለም የሚለው ከዛሬ ድረስ ያልተመለሰ በአማራ ህዝብ ላይ ትልቅ በደልና ግፍን ያደረሰው ይሄ ጥያቄ ነው። ከዚህ ጋር አብሮ የሚከረከር ነው ሁሉም ነገር። ይሄንን ጥያቄ ለመደገፍ ብዙ ፎልስ ናሬሽን ተደርገዋል። ጣሊያን ሊመጣ ሲል እንግዲህ የመርዝ በርሚል የሚለው ያንን ዋናው ከጻፈው ጀምሮ ጣሊያን ኢትዮጵያን ኮንክሉድ አድርጎ ከፋፍሎ ለመግዛት የተጠቀመበት ከዚያ ቀጥሎ ከጣሊያን ቀጥሎ የመጣውን የጆሴፍ ስታሊንን የብሔር ብሔረሰብ ጭቆና የሚል ሩሲያ ውስጥ በአንድ ወቅት ተነስቶ የነበረውን የብሔረሰብ ጥያቄ ለመመለስ ሌኒንም ጆሴፍ ስታሊንም የጻፉትን ወረቀት አንስተው ኢትዮጵያ ላይ የብሔረሰብ ጭቆና አለ በሚል ናሬሽን ፈጥረው ሁሎችም ብሔረሰቦች አማራ በሚባለው ብሔረሰብ ላይ እንዲነሱ አድርጎ ናሬት የተደረገ ፍጹም ፎልስ ናሬሽን አለ። ያ የሐሰት ትርክት አሁን የአማራን ህዝብ የህልውና አደጋ የሆነበት ኢትዮጵያ ውስጥ የብሔረሰብ ጭቆና አለ፣ ጨቋኙም አማራ ነበረ። ይህን መገለጫዎችን አሳዩ ሲባል ኦሮሞዎች እኔን ኢትዮጵያ ውስጥ አላያትም ምንድን ነው የሚሉ እንዳልከው አፄ ምኒልክ የአፄ ምኒልክ ካቢኔን ሄደን ብንመለከት እንግዲህ የጦር ሎርዶቻቸው ሁሉም ናብተ ጊዮርጊስ እነ ጎበና ሌሎችንም ብትመለከት ኦሮሞዎች ናቸው። የሸዋ ኦሮሞን ይዘው ነው ኢትዮጵያን ሲሰሩ አፄ ምኒልክ የሰሯት። አፄ ምኒልክ ኦሮሞን ማጥፋት ቢፈልጉ ኖሮ የኦሮሞ ባህል የኦሮሞ ቋንቋ በአሁን ሰዓት አናየውም ነበር።
ለማጥፋትም አይከብድባቸው ነበር። ግን የኦሮሞን ባህል የኦሮሞን ቋንቋውን ጠብቀው እዚህ ድረስ ያመጡት እስከ አፄ ኃይለ ሥላሴ ድረስ የመጣ እና አፄ ምኒልክ ናቸው። እና አፄ ምኒልክ ደግሞ ያነጋገር ስርዓቱ የሚመጣ ከሰለሞናዊ ዳይነስቲ በሰለሞን ንግስና መሰረት ነው። ከዚያ የሚመጣ ሞአንበሳ ከሚለው የነገድ አወራረድ ነው እንጂ የሚመጣ ብሔረሰብን የተከተለ አይመጣም። በዚህ አሁን አፄ ዮሐንስም ነግሰዋል። አፄ ዮሐንስ ከትግሬ ናቸው። በሰለሞናዊ ንግስና ሳይነግሱ ቀሩ? ነግሰዋል አፄ ዮሐንስም። ኦሮሞም ከተነሳና የነገስታት ዘር ካለው የሚነግስበት የነገስታትን የሚከተል ሰለሞናዊ ዳይነስቲን የሚመራ እንጂ ብሔረሰብን አማራን ከሌላው ብሔር አግንኖ ወደ ላይ የሚያወጣ የለም። ግን ይህንን ነገር ዲቤቴብል ስለማይሆን ተከራክረውም ስለማያሸንፉበት ወደ ሀሳብና ወደ ሙግት አያመጡትም። ዝም ብለው ጭቆና አለ ብለው በዚህ በጭቆና ዝቅተኛውን የኢትዮጵያ አስተሳሰብ ክፍል በማሳመጽ ህዝብና ህዝብ እንዲተላለቅ ማድረግ ነው። ምንም ይኸው ባለፈው 50 ዓመት ሄደን አይተነዋል። በዚህ በጦርነት በርስ በርስ ግጭት ባደረግነው ስንት ሆስፒታሎች፣ ስንት መንገዶች፣ ስንት ተሰርቶ ወጣቶች ልጆቻችን በአሁኑ ሰዓት ሳይንስና ቴክኖሎጂ ይማሩ ነበር። አሁን ለነጻነት ጠበንጃ ይዘው በየጫካው ውስጥ ያሉት ይህንን ሁሉ ፈተናና መከራ ያመጣብን ይሄ ጭቁን ጨቋኝ የሚል ናሬሽን ነው። ወደ ብሔረሰብ ትግል ከነሱ ምን እንማራለን ለሚለው የሁለታችን ዳይኮቶሚክ የተለያየ ነው። እነሱ አማራ ጨቋኝ ነው ብለው የሰለጠኑ ናቸው። እኛ ደግሞ ማንንም ህዝብ የጨቆነ አባትም አያትም ቅድመ አያትም የለንም። ኢትዮጵያ ውስጥ በፍትህ በርትዕ በእኩልነት ነው የምንኖር፣ በዴሞክራሲ በጀስቲስ አብረን እንኑር የሚል የአማራ ጥያቄ ያለው ነው ስለ ኢትዮጵያ። እነሱ በውስጣቸው በልቦናቸው ውስጥ የመንግስትነት የኦሮሞ ትልቅ መንግስት የምትል በልቦናቸው የያዙ፣ የትግሬ ትልቅ መንግስት የምትል በውስጣቸው የያዙና ኢትዮጵያን ታክቲካል ነገር የሚጠቀሙበት ገዢ ሲሆኑ ሲመጡም የሚሉ ተጨቁነናል ብለው ያችን የውስጥ ያደረጉ ናቸው። የአማራ ብሔርተኝነት ግን ኢትዮጵያን አገሩ አድርጎ ከሌሎች ብሔር ብሔረሰብ ወንድሞቹ ጋር በፍትህ እንኑር ነው። ተጠቂ ነው፣ አጥቂዎችን የሚከላከል እንጂ አጥቂ አይደለም። ተጠቂዎችን የሚከላከል ብሔርተኝነት ነው የአማራ። ዲፌንሲብል ነው የአማራ ብሔርተኝነት። በፍትህ በርትህ በዚች መሬት ላይ እንኑር። ለኦሮሞም ጀስቲ በሚሰጠው ኢኮኖሚው፣ ፍትሁ፣ ሁሉም ነገር በጀስቲስ ይሁንልኝ ብሎ የሚጠይቅ ፍትሃዊ ትግል እኔ እንጃ እኔ እንዲያው በመጽሐፍ ቅዱስም በእግዚአብሔርም ተቀባይነት ያለው ትግል ነው የአማራ ትግል። ልኑር ከወንድሞቼ ጋር እኩል ነው። ኦሮሞ የበለጠ ነገር ይሰጠኝ ከትግሬው ያነሰ ነገር ይሰጠኝ አይልም። ከሁላችሁም ጋር እኩል ነው። እነሱ ግን በውስጣቸው የመንግስትነት ጥያቄ ይዘው የእኛን ብሔር እናነግሳለን የሚል ነው። የሁሎችንም ፖለቲካ ፕሮግራም በደንብ አድርጎ በዲቴል ማንበብ ይቻላል። ሲነበብ ኢንኮምፓስ የምታደርግ ያቺ መንግስትነት መመስረት በውስጣቸው ውስጥ። አማራ ግን አገሬ ኢትዮጵያ ናት ይላል። አሁን ሁሎችም መጥተው ይማላሉ፣ ይገዘታሉ። አሁን ከአብይ በላይ ስለ ኢትዮጵያ የሚናገር የለም። ግን ፖለቲካ የኦፒዲዮ ፖለቲካ ፕሮግራም የነዚህ በሰላም እንታገላለን የሚል የነመላራን ፖለቲካ ፕሮግራም የኦነግ ፖለቲካ ፕሮግራም ስታነበው እዚያ ውስጥ ያቺ ሀገር የመመስረት አስኳሏ ፖለቲካ ፕሮግራማቸው ውስጥ አሉና ራሳቸውን እንደ ሀገር አድርገው ነው የሚያስቡ። ዛሬ የሚምሉ የሚገዘቱልን ኢትዮጵያን የምር ከልባቸው ወደዋት አይደለም። ይሄ ታክቲካሊ ተጠቅመው ማለፍ የሚፈልጉት ነውና የአማራ ብሔርተኝነት ኢንታይርሊ ከሌሎች ብሔርተኝነት የሚለየው ሀገር መመስረት የሚል ልቦና ውስጥ የያዘው በድብቅ የያዘው ሂድን የሆነ አጀንዳ የለውም። ሀገር የኢትዮጵያ ናት ነው የሚል ከሌሎች ብሔር ብሔረሰብ ወንድምና እህቶቹ ጋር ተከባብሬ በሰላም እኖራለሁ ነው። ለዚያም ነው አሁን በአሁን ሰዓት ስንመለከተው የአማራ ብሔርተኝነት ላይ ገንጣይ ነው ምናምን ነው የሚል ተቃውሞ አይመጣበትም። ብዙ የኢትዮጵያ ሕዝብ አሁን ተገንዝቦታል የአማራ ብሔርተኝነት። ይሄንን ብሔርተኝነት ግን አሁን አቅፈን አደራጅተን በፖለቲካም በትጥቁም በደንብ አድርገን ማግዘፍ መቻል አለብን። ወጣቱም ተነሳስቷል አሁን እና ከነሱ የምንማረው ነገር ያለ አይመስለኝም። ምን በጥላቻ ላይ ነው የተማሩ። እኔ ዛሬ በእነሱ ጠልተሃል ብሎ ወገኔን ወንድሜን የኦሮሞ ልጅ እጄ በቢላዋ አንገቱን አላርድ። እንደዚህ አይነት ብሔርተኝነት የነሱ ብሔርተኝነት ከጥላቻና ከምን ስላለ ስትመለከተው ያየነው ነው። ወለጋ ውስጥ የተሰራው ህፃናት ያይሻን ነገር መመልከት እንችላለን። እንደዚህ አይነት ብሔርተኝነት ከአማራ ብሔርተኝነት አይጠበቅም። ይህንን ነው ማለት የምችለው። አመሰግናለሁ። አመሰግናለሁ በቃሉ። ዳዊት ወደ አንተ ልምጣና ይሄ ሲገልብጠን ደግሞ እንየው የአማራ ትውልድ ያለፈው የአማራ ትውልድ
በኢትዮጵያ ውስጥ ዲሞክራሲ እንዲመጣ ያደረገው ተሳትፎ የተዘነጋ ይመስላል። ምክንያቱም አሁን የአማራ ወጣት የሚያደርገውን ትግል የቀድሞ የአባቶችን ስርዓት ለመመለስ ነው የሚል ፍረጃ ሲፈርጅ ትሰማለህ። በሌላ በኩል ደግሞ ገለልተኛ የሚመስሉ ሰዎች ደግሞ ብሔርተኛ ነው፣ ከብሔርተኛ የኦሮሞን በለው የትግራይን በለው የአማራን በለው ብሔርተኛ ነው፣ ዲሞክራሲያዊ ሊሆን አይችልም የሚል በደመለላ ወይም በጅምላ የሚሰጥ ድምዳሜ አለና ከዛ አንጻር የአማራን ህዝብ ትግል አሁን ያለውን የአማራ ወጣት የሚያደርገውን ትግል እንዴት ጀስቲፋይ ማድረግ ይችላል? አንደኛ የቀድሞ ስርዓት ለመመለስ የሚባለው የቀድሞ ስርዓት ስለፈለከውም እኮ አይመለስም። የቀድሞ ስርዓት እያንዳንዱ ስልጣኔ ማብቂያ አለው። እያንዳንዱ የአስተዳደር ስርዓት ማብቂያ አለው። ልክ በእኛ ሀገር ሰለሞናዊ ስርዓት በዛጉዌ ተተክቶ ዛጉዌ ደግሞ እንደገና ወደ ሰለሞናዊ መጥቶ እንደገና እንደመጣው የቀድሞ ስርዓት አይመለስም። ኮምፓተብልም አሁን ላለውም አስተዳደር አይመለስም። ያ ማለት እንግዲህ በሌላ በኩል ምን ለማለት ነው? የቀድሞ ስርዓት አማራን ብቻ ይጠቅማል የሚል ነው። አማራውን ብቻም አልጠቀምም። አማራውም የተጎዳበትም መንገድ አለ፣ የተጠቀመበትም መንገድ አለ። እንደ ማንኛውም ስርዓት የህዝቡ ታሪክ ውስብስብ ነው በቀድሞውም ስርዓት። ስለዚህ የቀድሞውን ስርዓት የመመለስ ፍላጎትም የለም። እሱ አሁን ምንድነው ቅድም እንደተባለው ትግል ማታገያ ይፈልጋል። አሁን የትግራይ ህዝብ እንዴት ምን ብለህ ነው የምታስነሳው? የኦሮሞን ህዝብ ምን ብለህ ነው የምታስነሳው? አሁን በፊት አማራው ስልጣን ላይ ያለ ብለህ አስነሳው። አሁን አማራው ስልጣን ላይ የለም። ስለዚህ ምን ትላለህ? ስልጣን ላይ ሊወጣ ነው ደግሞ ብለህ ትከሳለህ። ስለዚህ ምንድነው ይሄ የግራ ዘመን ፖለቲካ ያለ ተቃርኖ አይቆምም። ጠላት ይፈልጋል። ሁለት ሰዎች በልተው ይጠግባሉ የሚል አስተሳሰብ የለውም። አንዱ መራብ አለበት፣ አንዱ እንጠግብ። አማራው ግን ማድረግ ያለበት ከዚህ ወጥቶ ሁላችንም መብላት እንችላለን፣ ሁላችንም መኖር እንችላለን ብሎ ይሄንን ሐሳብ ሳይፈራ ወይም ደግሞ የትግራይ ብሔርተኛ ወይም የኦሮሞ ብሔርተኛ ወይም ደግሞ የዚህ ብሔርተኛ ይከፋዋል በሚል ሳይሆን ኦብጀክቲቭ ፖለቲካ ያለችው ሀገሪቷ እዚህ ላይ ነው። የዘውዳዊ ስርዓት ይመጣል። የዘውዳዊ ስርዓት እኮ የአንድ ሰው እድሜ ያለፈው ከወደቀ። ከዛ በኋላ የሀገር ባለውለታ የነበሩ ሰዎችንም እምሽክ አድርጎ የበላ የደርግ ስርዓትም አለፈ። ወያኔም መጣ። ወያኔም አንዴ ሲፈልግ ሊመጡ ነው ሲል አንዴ ሊሄዱ ነው እያለ እየገዛ እየረገጠ ይሄን ስርዓት ሊመልሱ ነው እያለ መጣ። አሁን ይሄኛው ደግሞ አዲስ ስለሆነ የሚሰሩትን ነገር ስለሚያውቁ ህዝቡን ወደ እነሱ በመውሰድ ፋንታ ወደ ራሳቸው ለማድረግ አይሞክሩም። ይሄኛው ስርዓት ለየት የሚያደርገው ምንድነው? ህዝቡ ተከፍቷል ብሎ እንደው ለህዝብ ግንኙነት እንኳን የሚሆን ዲፕሎማሲ አይሞክሩም። ጊዜያችን ነው፣ እንገዛለን፣ እንረግጣለን፣ ስለኛን ስለሚቃወመን አይመለከትም። ቢፈልግ የድሮ ሰዓት ሊያመጣን እንለዋለን፣ ቢፈልግ አትገዛንም እንለዋለን፣ እያስፈራራን እንኖራለን ነው የሚበላውን ነገር ጀስቲፋይ ለማድረግ ነው የድሮ ስርዓት የሚለው። የማይበላው ደግሞ እኔ ወደፊት ልበላ ስመጣ መጀመሪያ ጀምሮ ጠለዋለሁ ያልኩት ህዝብ ይሄ ስለሆነ አሁንም ያንን ነገር ይዤ መሄድ ያለብኝ የሚል ነው። ይሄ ድሮ ስርዓት ይመጣል የሚለው ከእውነት የራቀ ነው። የአማራው ህዝብ ስርዓቱ ይፈልገዋል አይፈልገው የሚለው ለአስተዳደር ሲመቻል ወይ ከዘመኑ ጋር የሚለው እሱ ራሱ ሌላ ችግር ነው። እነዚህ በሙሉ የአማራውን ህዝብ ፍትሃዊ የትግል እንቅስቃሴ በማሸማቀቅ ወደኋላ እንዲያፈገፍግ ለማድረግ ነው የሚደረግ ሙከራ ነው። የአማራው ህዝብ አሁን ያለበት ሁኔታ መሸማቀቅ የሚችልበት አይደለም። ተሸማቆ ተሰዶ ተገሎ ተውኛ ትግደሉ ብሎ ለምኖ መኖር ያልቻለበት ሀገር ነው። ስለዚህ ይሄ በዚህ በትርኪ ብርኪ እንዲህ ትሆናለህ እንዲህ ታመጣለህ በሚል ማሸማቀቅ የሚቀበልም አይደለም የሚሰራም አይደለም። የበፊቱ የሰራው ምንድነው? አጠቃላይ የተማረው ኃይል ብሔረሰቦች ተበድሏል የሚለው ላይ የጋራ መግባባት ይዞ ስለነበረ እውነትም ይሁን ውሸትም በዛ መልኩ የጥፋተኝነት ስሜት የሚሰማው የአማራ ማህበረሰብ የአማራ ምሁር መፍጠር ችለው ነበር። ሁሉም ማለት ያለው በተወሰነ መልኩ። አሁን ግን ያ የለም። ማንኛውንም አማራ ብትጠይቀው ለምሳሌ በኃይለሥላሴ በድለሃል ብትለው ኃይለሥላሴ ከስልጣን ከወረዱ 50 ዓመት ስንት ዓመት ደርግ 17 ዓመት ወይ 30 ዓመት ይሄ 50 ዓመት አለፈ። እኔ አልተወለድኩም ለምሳሌ ነው። ምን ብለህ ነው ምንድነው የምታደርገኝ? ያ እንትን ፕሮፓጋንዳ አብቅቶለታል። አሁን ትልቁ ነገር ምንድነው? እንዴት አድርገን ይህንን ግፍ
የፖለቲካ ግብ እንዲኖረው አድርገን ወንድሞቻችን በየጫካው በየበረሃው እየሞቱ ያሉትን ወንድሞቻችንን የፖለቲካ ድጋፍ አድርገን በምንችለው በገንዘብ፣ በፋይናንስ፣ በፖለቲካ ጥምረታቸው እንዲጠነክር የጎንዮሽ ግንኙነታቸው እንዲጎለብት የኢትዮጵያ ሕዝብ ጋር ያላቸው የወደፊት ተስፋ ወደ አንድ የሚመጣበትን መንገድ ማጠንከር ነው እንጂ እኛ የአማራውን ሕዝብ የሚጠላው ሕዝብ በሚያወራው ዙሪያ ምንም ልታደርግ አይችልም። ይሄ ስትራቴጂ ነው፣ ከእውነታው ጋር ምንም አይገናኝም። እነሱ እንደ ስትራቴጂ፣ እኛ በሱ ዙሪያ እየተወያየን የተሸማቀቅን እነሱ እየገዙ እንዲኖሩ የሚያመጡት አስተሳሰብ ነው እንጂ ከእውነታው የራቀ ነው። የአማራ ሕዝብ ካለበት ችግር የራቀ ነው። የአማራ ሕዝብ ችግሩ 50 ዓመት ሄዶ እዚህ ጋር እየገደልከው የዛሬ 50 ዓመት በድልሃል ብትለው እየየም ሲደላ ነው። ስለሆነ የፖለቲካ ፍሬ የማይዝ ውሃ የማይቆጥር ፖለቲካ ነው። ዋናው ነገርኛ ማተኮር ያለብን አዎ ችግር አለብን፣ ለችግራችን ደግሞ መፍትሄ ብለን የምናስበው ይሄንን ነው። ያንን መፍትሄ እንዴት አድርገን ነው ወደ መሬት አወርደን የፖለቲካ ስልጣን ይዞ ህዝቡ ከቀሪው ኢትዮጵያ ህዝብ ጋር በእኩልነት የሚኖርበትን አገር የምንገነባው የሚለውን ማስብ እንጂ እንደዚህ አይነቱ ነገር ሊያሳስበንም አይገባም ብዬ ነው የማስበው። አመሰግናለሁ ዳዊት። ይሄ ወደሚቀጥለው ጥያቄ ያንደረድረኛል። በቃሉ ለመታገያ የሚሆን ህዝብን ለትግል የሚያነሳሳ ልክ ያለፈ በደል አለ። እንደ ህልውና የአማራ ህዝብ በተደራጀ መንግስታዊ ጥቃት ውስጥ ስር ነው ያለው። ባለው ጥቃት አሁን ያለው የአማራ ፋኖ ንቅናቄ የሚመራው በወጣቶች እንደሆነ ይታወቃል። እና በቂ ነው ወይ? ሁሉም የአማራ ወጣት በከተማ ያለው፣ በገጠር ያለው፣ በውጭ ሀገር ያለው የአማራ ወጣት በሚገባው ድርሻ እየተንቀሳቀሰ ነው ወይ? ግምገማችሁ ምንን ያሳያል? በቃሉ እሺ፣ አመሰግናለሁ። አማራ ከመታገያ ኮዝ በላይ ያለው የህልውና አደጋ የተጋፈጠበት ህዝብ ነው። አማራን በዚች መሬት ላይ በአሁኑ ወቅት ለህልውና ታገልክ ብሎ ስህተት ነህ የሚለው ሰው ካለ ይሄ የአእምሮ ጤነኛ አይደለም ብዬ ነው የማስብ። በአንድ ትግል ሊያስነሱ የሚችሉ ምክንያቶች በላይ ሙሉ ተደርጎበታል። በምድር ላይ የሚዘገንን ነገሮች ሁሉ ተፈጽመውበታል። በማስረጃ እናት ማህፀን ውስጥ ሽል ወጥቶ አማራ ተብሎ ወድቋል። እኔ ከእንግዲህ በኋላ አማራ አልሆንም እያለች አይሻ ተገላለች። ቤኒሻንጉል ጉሙዝ ውስጥ እናት ልጇን እንዳሰለች በጦር እናትም ልጅም ተወቅተው ተገለዋል። ይሄ ሁሉ የሚሆነው ደግሞ በፖለቲካ ውስጥ ተሳትፈው በሌላ ውስጥ አይደለም። ባይ ኔቸር በተፈጥሮ ቢንግ አማራ ሆናችሁ ተገኛችሁ ተብለው በገጠር የሚታደን አንዳንድ የዱር አውሬ አለ። እንደዚህ የዱር አውሬ አማራ ታድሏል። ይሄንን በማስረጃና በመረጃ በድሮን ምን ያህል ንጹሃን ዜጋዎች እንደተጨፈጨፉ በየቤታቸው፣ ምን ያህል ሴት እህቶቻችን ሴት እናቶቻችን እንደተደፈሩ፣ ምን ያህል በደል እንደተሰራብን የሚያሳይ በቂ ማስረጃ አለ። አሁን መሬት ላይ አለ። ማንም ሰው መጥቶ ሊሞግተው የሚያይችል ግልጽ ይሆናል። ይሄ ነገር ሪቨርስ መደረግ የለበትም። እናትህ እየተደፈረች በቢሏ እየታረደች ከሽል ማህፀን እየወጣ መቀጠል አለብህ መታገል የለብህም ብሎ የሚል ካለ ቢሏ ከያዙት ወገን ብቻ መሆን አለበት እንጂ አማራ የመታገያ በቂ ምክንያት አለው። ግን አሁን የጠየከኛ አስከብር በጣም ጥሩ ጥያቄ ነው። ራሱ አማራው ውስጥስ አማራው ብሔር ውስጥ ራሱ ይህንን ነገር ካውንተር ለማድረግ ምን ያህል እየተሰራ ነው ብለህ ስትወስድ አማራ ምሁራን አካባቢ ሳይ በቃ ኦልሞስት የሉም ብዬ ማየት ይችላል። ዓለም የተሰራቸው በየቦታው ያሉ የኢትዮጵያን ቢሮክራሲ የሚያስሄዱት ሁሉን ቦታ ላይ ያሉ አማሮች ናቸው። እነዚህ ሰዎች ግን ይሄ የግፍ ጽዋ ሞልቶ ለነሱ አልታያቸውም። ብዙ የአማራ ምሁራን ወደዚህ ትግል ባለመምጣታቸው ምክንያቱ ጥናት የሚፈልግ ነው ብዬ አምናለሁ። ግን አሁን የተነሳሳው ወጣት አሁን ያለው የትግል ምክንያቱ በቂ ነው። ግን አሁን አንድ ትልቅ ችግር አለ። በአማራ ክልል ውስጥ የነበረውን ፖለቲካ ያራምደው የነበረ ብአዴን የሚባል
የቅጥረኛ ድርጅት ነው። ብአዴን ህዝቡን ሲያስተምር የነበረ አማራ ጨቋኝ ነው እያለ በጠላቶች ቅኝት ህዝቡን ሲቃኝ የነበረ ነው እና ይህ የድርጅት ለቆ ሲሄድ አብን የሚባል ነገር ሊያቋቁሙ ሞክረው ነበረ። አሁንም እዚያ ሀገር ላይ ፖለቲካ ስራውን የሚሰራው የሌላ አማራን ወክሎ የጠላት ኃይል ስለሆነ ነው። አሁን የምትመለከታቸው ሩብ ሚሊዮን ሚኒሻ መልምለን የሚሉት አድማ ብተና መልምለን ብለው የአማራን አባትና የአማራን ልጅ እያዋጉ ያሉ ከዚያው ከአርሶ አደሩ ውስጥ ሚኒሻ እየመለመሉ ሚኒሻ እያወጡ አድማ ብተና እያደረጉ አማራን በአማራ ጋደል ነው ብለው እነ ሽመልስ እንዲያሾፉብን ድረስ ያስደረጉ ይህ የእንግዲህ ልጅ ብአዴን የሚባል ድርጅት እሱ የተወለዱ እሱ የነበሩ የሚኒሻ ዘርፉን የሚያደራጁ እዚያ ሆነው ሚኒሻ እያወጡ ይህን ትግል ሊቀነብሱ ለጠላት አድረው በገንዘብ የሚሰሩ እኛ ውስጥ ያሉ ሰዎች አሉ። ይህንን ሀቅ ሄደን መታገል አንችልም፣ አውጥተን ነው መታገል ያለብን። ስለዚህ ጠላት እንዳለን ውስጥም የውስጥ ጠላቶቻችንም ከባዶች ናቸው። ይህንን እንዲያውቅ ይህን ሁሉ እንዲሰራ በአማራ ድርጅት አሁን የፖለቲካ ድርጅት የለም። አሁን እንግዲህ የፋኖ እየሄደ ነው። አሁን ፍኖተ ካርታ ምንም እየሰሩ ነው። ከዛ ውስጥ አሁን የፖለቲካ ድርጅቱ ገኖ ሲወጣ ያ የፖለቲካ ድርጅቱ ደግሞ ግራስሩት ወርዶ ቅስቀሳ ማንቃት ምን ሲሰራ ከዛ በኋላ ምን እንደምገምተው አባቱ ፋኖ ልጁ ፋኖ አባቱ ሚኒሻ ላይ አይደውልም፣ አባቱ ሚኒሻ ልጁ ፋኖ ላይ አይተኩስም። በብሔርተኝነት ወደ አንድ ይጣመራሉ። ይሄ የተከሰተበት ምክንያት የፖለቲካ ጋፕ ስለነበረን ነው። አርሶ አደሩ ውስጥ ገብቶ ፖለቲካ ለመስራት ሳይቻል ያንን እንዳንሰራ ደግሞ ይሄ ብአዴን የሚባለው በኬላ ከታች ከአንድ ጭስ እስከ 8 ጭስ ያሉት በአንድ ጉጅሌ ይጠረነፋል ብሎ ጉጅሌ በቀጠና ይጠረነፋል ብሎ ገጠር ውስጥ ያላችሁ ታውቁታላችሁ። በቀጠና ይጠረነፍ ከዛ እስከ ወረዳ ድረስ ሚኒሻ ዘርፍ አድርጎ የቻይናን የድሮውን የቻይና አደረጃጀት አድርጎ ገበሬውን ጠርንፎ ይዞ ውስጥ እየሰራ ያለ ይሄ ብአዴን ነው። ያንን ደግሞ አሁን እየተበጣጠሰ አርሶ አደሩ ብዙ አሁን በፋኖ እጅ ነው ያለ። የአደረጃጀቱን እያጣነ የመጣ የሂደት ጉዳይ ነው። ተሰባስቦ ይላል። የሚኒሻ ሶርሱንም እናሳጠዋለን ብዬ አስባለሁ። ግን ትግል ሂደት ነውና ይሄዳል። ዋናው አሁን የኛ አማራ ውስጥ ያሉ ብሔርተኝነት ስሜት የሌላቸው ሰዎች ሚኒመም ትግሉን እንኳን ባይገድፉ አርፈው ቢቀመጡ ጥሩ ነው። ለጠላት ባያግዙ እነሱ ባያደርጉ ይህ ፍትሃዊ ትግል ምንም ጥርጥር የለውም። እኔ 101% አማራ በአሸናፊነት ይወጣዋል። የጊዜ ጉዳይ ነው። የአረብ ኤምሬት ድሮን ቢመጣ ጠቅላላ ህዝቡ ቢል እንኳን እንዳብይ ያለ የፖለቲካ ድኩማን ሌላም ሰው በኃይለኛ መጥቶ ምን ቢያደርግ በግፍ የአማራን ህዝብ ጣሊያን እንኳን አንበርክኳል ያዘው። የማተር ኦፍ ታይም ነው። አማራ ህዝብ ነፃነት ይወጣል። ግን አሁን ላልከኝ ነገር ወጣቱን ይህንን ፖለቲካ ማስታጠቅ ነው። ከታች ብቁ ስሜት ያለው የብሔርተኝነት ስሜት ያለው ወጣት መጥቷል። በትጥቅ ትግሉ ጥሩ ነው አካሄዳችን። ፖለቲካ ትግሉ ላይ ትንሽ መግፋት አለብን ብዬ አስባለሁ። አመሰግናለሁ። አመሰግናለሁ በቃሉ። ዳዊት፣ የአማራ ወጣት እንግዲህ የትጥቅ ትግል ላይ ነው ያለው። አሁን ስልጣን ላይ ያለውን የአብይን አስተዳደር ወደ ስልጣን ያመጣው ህወሓትን ከማዕከላዊ መንግስት ስልጣን ያባረው ከተማው ሲደረግ የነበሩ ሰላማዊ ሰልፎች ወይም ህዝባዊ እምቢተኝነቶች ናቸውና ምናልባት የትግል መስኮቹ መስፋት ይኖርባቸው፣ ሌላ ግንባሮች መከፈት አስፈላጊ ነው። እሱንስ ማን ሊሰራው ይችላል አሁን ባለው ሁኔታ ዳዊት? አሁን አንደኛ ምንድነው ፖለቲካ ትግል አሁን ልክ እንደ ጦርነቱ ፖለቲካ ትግል ራሱ ይዘቱ እየተቀየረ ነው። ለምሳሌ በፊት ቢሮ ትከፍታለህ፣ የፖለቲካ ድርጅት አባላት ይኖረዋል። ስትራክቸሩ በጣም በቃ የሚታወቅ ነገር ነው አካሄዱ። ከዛ ሚኒስቴር ትጠብቃለህ፣ የበለጠ ታደራጃለህ፣ እነዛ ሴሎች ትመሰርታለህ። እነሱ አሁን ፖለቲካ በጣም ግልጽ እየሆነ መጥቷል። በዳይህም ግልጽ ነው፣ በደሉም ግልጽ ነው። ግን አንደኛው ችግር ምንድነው? አሁን በግለሰብ ደረጃ ግላዊ ተጽዕኖ ፈጣሪዎች ከፍተኛ የፖለቲካ ተጽዕኖ እየፈጠሩ ነው። ፖለቲካ አሁን እንደ ዘመኑ በዚህ በማህበራዊ ሚዲያ በምንለው ከፍተኛ የአማራው ችግር ይነገራል። ይሄ ምንድነው? የመረጃ ዲሞክራሲ የሚባለው ዲሞክራታይዜሽን ኦፍ ኢንፎርሜሽን የሚሉት
ሁሉም ሰው ችግሩን ያውቃል። ግን አሁን የዕለት ተዕለት ስብዕና መገንቢያ እየሆነ ነው እንጂ ፌስቡክ፣ ቲክቶክ ምናምን በምታይበት ጊዜ ሰዎች ይመጣሉ፣ ይናገራሉ፣ ተከታይ ይኖራቸዋል። አንድ ሰው ብዙ ሰው ይይዝና ግን ያ ሰው ሲተኛ ትግሉ አይቀጥልም። ያ ሰው ካመመው ትግሉ አይቀጥልም። ያ ሰው ሀሳቡን ከቶ እሱን ብሎ ሄደው ሰው ይቀጥላል። ስለዚህ እነዚህ ተጽዕኖ ፈጣሪዎች ተቋማዊ ይዘት ያለውን ነገር እንዲደግፉ የምናደርግበት መንገድ ቢመቻች፣ ለዛ ደግሞ ስትራክቸሩ ይሄ ነው፣ ግቡ ይሄ ነው፣ በዚህ ዙሪያ የሚያምኑ እንደ ምንድን ነው የሚሆኑት እነዚህ ማለት ነው፣ እንደ ፕሮፓጋንዳ ማሽን። ግን ድርጅቱ ትግል ላይ ያሉት ወንድሞቻችንና እህቶቻችን ይሄንን አሁን በቅርብ ያደረጉት በጋራ የመዋሃድ ነገር አለ። እሱን የፖለቲካ መሰረት እንዲኖረው ተደርጎ በዚህ በማህበራዊ ሚዲያ እና በአንዳንድ ቦታ ላይ ያሉ ተጽዕኖ ፈጣሪዎች ደግሞ ተጠያቂነታቸው ለነሱ የሚሆንበትን ነገር ተመቻችቶ እነዛ ልጆች ሲተኙም ትግሉ የሚቀጥል ይሆናል። ተጽዕኖ ፈጣሪዎቹም በድርጅት ጣሪያ ስር ይሆናሉ። ትንሽ ሊከብድ ይችላል። ምክንያቱም አሁን በግል መጉላት፣ በግል ታዋቂ መሆን፣ በግል ግለሰቦች ከድርጅት በላይ የመሆን ነገር ስላለ ተከታይና ደጋፊ በማግኘት እሱ እንደ ችሎት እንደ ድልም እንደ እክልም ታይቶ፣ ግን ይሄንን እንዴት ነው የምንቀይረው? ማህበራዊ ሚዲያው ላይ ያለውን ነገር እንዴት ነው ወደኛ ሚዛን የደፋ የህዝባችንን ችግር ዝም ብሎ ከመናገር በዘለለ ተቋማዊ በሆነ ሂደት ውስጥ ከፍተኛ አስተዋጽኦ እንዲያደርግ የምናደርገው የሚለውን መስራት ይገባዋል። ሌላው ነገር ምንድነው? ፋኖ በአካባቢው በሚይዛቸው ቦታዎች ላይ ከፍተኛ የፖለቲካ ስራ መስራት። ለምሳሌ ማስተማር ከሆነ ማስተማር፣ ህዝቡ ከያዘህ ህዝቡ ለምሳሌ ትግሎችን የግራ ዘመም ትግሎችን በምናይበት ጊዜ በያዙበት ቦታ ወያኔ እስከ 1981 አንድ ከተማ አልያዘም። ከተማ ይዘርፋሉ። ከተማ እየመጡ ንግዱ እንዲሳለጥ ያደርጋሉ። የራሳቸው ሰው እየመጡ እየነገዱ ገንዘብ እንዲልኩ ያደርጋሉ። ከተማ መያዝ ፖለቲካ አይደለም። ከተማ የፕሮፓጋንዳ ምንጭ ነው፣ የኢኮኖሚ ምንጭ ነው፣ የድጋፍ ምንጭ ነው። ነገ ጠዋት ደግሞ ስትገባ የምታስተዳድረው አገር ነው። ስለዚህ በየገጠሩ ላይ መንግስትን እያሰለቹ በትግል እያሰለቹ፣ ምክንያቱም ይመጣል ይሄዳል፣ መንግስት ይሰለቸዋል። አንድ በጣም የሆቺሚኒ የተናገረው ነገር ነበር። አሜሪካኖች ሲወሯቸው በሚሊዮን ይገላሉ፣ እኛ ጥቂት ሺዎች እንገላለን፣ መጨረሻ ላይ ይደክማቸዋል፣ ወደ ሀገራቸው ይሄዳሉ። የሆነውም ይሄ ነው። 1 ሚሊዮን ቪየትናም ሞቷል፣ 56,000 አሜሪካ ሞቷል። መጨረሻ ላይ አሜሪካኖቹ ደከማቸው ነው። ቤዝህ ላይ ከሆንክ የህዝብ መሰረት ካለህ መንግስት ይመጣል ይመታሃል፣ አንተ ትመተዋለህ፣ ቦታው ያንተ ነው። የምትደበቅበት ማህበረሰብ ካለህ መንግስት እየተሰላቸ ነው የሚለው እና ይሄንን የሎንግ ተርም መሆኑን መቀበል፣ ትግሉ ጊዜ ሊፈጅ እንደሚችል መቀበል፣ ከዚህ ከየዕለታዊ ደስታ ዛሬ እንዲያረግን ከሚለው ይልቅ ጎል ኦሪየንትድ መሆን፣ ግብ ተኮር መሆን፣ ለዛ ግብ ደግሞ የሚያዳርሱ ከፍተኛ የፖለቲካ እንትኑ ስለተቀየረ አሁን ገንዘብ የሚሰባሰበው ድሮ ሆኑ ሰዎች ተደዋውለው ሰዎች ተሰብስበው በቃ ፎርማል የሆነው ነገር እየቀረ ስለሆነ ኢንፎርማል የሚመስሉትን አሁን ቲክቶክን፣ ፌስቡክን እነኚህ ደግሞ የፖለቲካ ትግሉ አካል እንዲሆኑ ከፍተኛ ጥረት ማድረግ፣ በግላቸው እንዲጎሉ ሳይሆን የድርጅቱ አካል እንዲሆኑ። ያ ማለት አንዳንድ ጊዜ ምን ይባላል? ከጥሩ ሰው መጥፎ ድርጅት ይሻላል ይባላል። ጥሩ ሰው ያመዋል፣ ጥሩ ሰው ይደክመዋል፣ ጥሩ ሰው ይከዳል፣ ጥሩ ሰው ይተኛል። ድርጅት ግን ከነ ድክመቱ ትንሽ ነገር እየሰራ ስለሚሄድ ድርጅታዊ መዋቅሮች ላይ እንድንጠነክር፣ እነዚህ አሁን ያልኩን ወጣቱ ትውልድ የሚያነቁትን ኃይሎች ለዚህ ድርጅት ግብ መሳካት ከፍተኛ አስተዋጽኦ እንዲያደርጉ አፕሮች ማድረግ፣ ከዛ በትግል በሀገር ውስጥ ደግሞ ፋኖ ባለፈበት ቦታ ሁሉ የፖለቲካ ንቃተ ህሊና ትማር፣ ለምን እንደምንታገል ህዝቡ እንዲያውቅ። ምክንያቱም ከነዚህ ናቸው አድማ በታኝ እየሆኑ የሚሄዱት። አድማ በታኝ መሆን እንዴት እንደሌለባቸው ማስተማር፣ የገቢ ምንጫቸው ደግሞ እንዳይጎድል የንግድ ስርዓቱ እንዲሳለጥ። ለምሳሌ አርሶ አደር መነገድ ካልቻለ እህሉን ወደ ውጭ እንዲወጣ ምናምን ካላደረገ ለማንኛውም መጠቀሚያ እንዳይሆኑ መጠቀሚያ የሚሆኑበትን መንገዶች ለመዝጋት መሞከር እና የጎንዮሽ ግንኙነቶችን ደግሞ በከፍተኛ ሁኔታ መመስረት። ለምሳሌ ሆሪዞንታል የሆነው አሁን አይታችሁ ከሆነ አሁን በቅርብ በዓለም አቀፍ ደረጃ እንደ ትልቅ ዜና የሚሆነው የትግል አንዱ የኢራን አሁን ምንድነው የተለያየ ቦታ እያንዳንዱ ክፍለ ሀገር የራሱ እዝ አለው። አንደኛውን ስለመታው ፍርስርስ የሚል አይደለም። ስለዚህ
ሰሜን ሸዋ ላይ 5-6 ቦታ ኮሚኒኬሽን የሚኖርበት፣ ጎጃም ላይ 30-20 ቦታ የሚኖርበት፣ ጎንደር ላይ እንደዚህ የተደረገ አንዱ ሲያዝ ፍርስርስ የሚል ሳይሆን ድርጅት እየጠነከረ እየሄደ ከግለሰቦች በላይ የሆነ ነገር እንዲሆን ማድረግ ከተቻለ ትግሉ በአጭር ጊዜ ድል ያደርጋል። ምክንያቱም አብይ ይሄ ስርዓት ያለው በሱ ጥንካሬ ሳይሆን እኛ ማድረግ ያለብንን እያደረግን ስላልሆነ እና ይሄን ማድረግ ከተቻለ በአጭር ጊዜ ትግሉም ይመጣል፣ ህዝባችንም ተስፋ እያደገ ይሄዳል፣ የትግል አጋርነቱ እየጨመረ ይመጣል። እንደገና ደግሞ ድል ሰው ይስባል። ድል ሲመጣ ያንተ የጠላ አይመስልህም። ሌኒን ቀደም ተነስተዋል። ሌኒን ወደ ራሽያ ሲመለስ ከስዊዘርላንድ ከስደት በጣም ሰዎች እያጨበጨቡ ይጠብቁት ነበርና ሲያጨበጭቡ ካልተሳሳት ጓደኛው ትሮትስኪ ይመስለኛል የቀይ አርሚን የመራው ይሄ ያጨበጨበ እጅ ነው በኋላ ድንጋይ የሚወረውርብን ብሎታል። እና ድል ማሸነፍ ሁሉም ይመጣል። አሁን የቀዘቀዘው ይመጣል፣ ግን ያንን ፕሮጀክት ማድረግ አለብን። ያንን የሚያሸንፍ ሀሳብ እንዳለን፣ የሚያሸንፍ ትግል እንዳለን ያንን ነገር ማሳመን መቻል ግን አለብን የሚል እምነት ነው ያለኝ። አመሰግናለሁ ዳዊት። በቃሉ የዲያስፖራው ያሉት አድቫንቴጆች አሉ። ሀገር ቤት ውስጥ ያሉ የፋኖ አመራሮች ሊሰሯቸው ሊያከናውናቸው የማይችሉ ባለባቸው የጸጥታና የመንግስት ከመንግስት ጋር እየታገሉ ከመንግስት ቁጥጥር ውጭ ሆነው ከመንግስት እይታ ውስጥ ሆነው ለመስራት የሚያዳግቱ ስራዎች አሉ። እንደ ዲፕሎማሲ፣ በሚዲያው ዘርፍ፣ በጸረ ህወሓት ትግል ውስጥ ሚዲያ ከፍተኛ የሆነ አስተዋጽኦ ነበረው። ቅድም ዳዊት ያነሳሳቸው በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ግለሰቦች ከግለሰባዊ ተክለሰብናቸውን ከመገንባት ወይ ደግሞ በማህበራዊ ሚዲያ ከሚገኘው ገቢ ባሻገር ለአማራ ህዝብ ትግል በሚያግዝ መልኩ መዋቀር እንዳለባቸው አንስቷልና ከዛ አንጻር ድርጅታቸው የአማራ ዓለም አቀፍ ትብብር ምን ይሰራል? ምንስ መደረግ አለበት? እንዳጠቃላይ የአማራ ህዝብ ትግል ለውጤት እንዲበቃ የአማራው ዲያስፖራ ወጣት ምን ማድረግ አለበት? በቃሉ እሺ፣ በጣም መሰረታዊ ጥያቄ ነው አስከብር። ዲያስፖራ ውስጥ እንግዲህ ላለፉት 20 ዓመት በእኔ ኤክስፔሪየንስ እንኳን እንዳየሁት ለአማራ ተቆርቋሪ የሆኑ በጣም ብዙ አሉ፣ ብዙ ሰዎች አሉ፣ ብዙ ህዝብ አለ። በአንድ ጊዜ በአማራ ላይ በደል በደረሰ ጊዜ ግንፍል ብሎ የሚወጣና ከዛ ደግሞ ያ ነገር ሲረሳ ስብስብ ብሎ ወደ ቤቱ የሚገባ እንዲህ አይነት ትሬንድ ያለው የአማራ እንቅስቃሴ ታያለህ። ለሰልፍም ለምንም አንድ ጊዜ ወይ የሰው ጭፍጨፋ ካለ ወይ መፈናቀል ካለ ወይ የሆነ ነገር ካለ አንዴ ግር ብሎ ሲወጣ የአማራውን ፖፑሌሽን እዛ ላይ ማስተዋል ትችላለህ። ቋሚና ቀጣይ ትግል ለማድረግ ግን ድርጅቶችን መስራትና የሚያስተባብሩ ማድረግ ተገቢ ነው። ይህንን ለማድረግ እንግዲህ በአማራ ስም የተቋቋመ ድርጅት ብዛቱ የትየለሌ ነው። መቼም አንተ ታውቃለህ፣ ብዙ አለ፣ ብዙ የአማራ ድርጅት አለ። ግን አንድ የተለየ ነገር ኢጎ ይሁን ምን ይሁን እንጃ አንድ ድርጅት ካቋቋምን ያን ድርጅት በአጋርነት ሁሉም በውህደት ከሌላው ጋር ለማዋሃድ ይከብድብናል። ያው ድርጅት ይፈርሳል እንጂ እርስ በርስ ተጨቃጭቀን እነዚያ የተሰባሰቡትን መርጃ አድርገን ለአንድ ትግል ለአንድ ዓላማ እስከቆሙ ድረስ ወደ አንድ ማምጣት በጣም ከባድ ነው። የጎንዮሽ ስድቡ የጎንዮሽ ጭቅጭቁ በጣም ከባድ ነው ስትመለከተው። ለአማራ ትግል ስንት መስዋዕትነት የከፈሉ ሰዎችን በሆነ በአንድ ኮንቨርሴሽን አለመግባባት ተብሎ በቃ ፎቶቸው ተዘቅዝቆ ኤክስ ተደርገው በአንድ ታያቸዋለህ። ትልቅ ነገር ያደርጉ ወደ አማራ ትግል ሲመጡ የነበሩት ሰዎችን አስተዋጽኦ አደርጋለሁ የሚባል ትልልቅ ሰዎችን ለምሳሌ ለአብነት መንገር ብንሄድ በአንዱ ጎራ ብንሄድ ዳዊት ወልደ ጊዮርጊስ አሁን ይሄ ጥንዶ ምናምን የሚባል ነገር ሲነሳ እዛ ላይ ሀሳብ በማቅረብ በምን ሊጠቅሙን የሚችሉ ሰው ናቸው። ዳዊት ወልደ ግን አንድ ጊዜ በአንድ በሆነ ይሁን በስህተት ሁሉም ተነስቶ ተረባርቦባቸው ተባረ። መዓዛ እድሜ ልኳን ህይወቷን ያሳለፈች ነች በአማራ ትግል ውስጥ። መዓዛ መላእክት ናት ማለት አይደለም፣ ተሳሳትም ልትችላል።
መዓዛ ላይ በአንድ ወገን ደግሞ መዓዛ ላይ የሚወርድባት መዓት ሰው አለ። በዚህ በኩል ስትመለከተው በአንዱ ጎራ ስትሄድ ይሄ ትሪፕሌማ የወልቃይት ነው ምናምን ብሎ ደግሞ ትሪፕሌን እንደ ድርጅት የሚሰድብ አለ። የአማራ ማህበር በዚህ የሚል አለ። እና ይሄ ነገር ምንጩ ምንድን ነው? ጠላት ሰርጎ እየገባ ነው ወይ የሚያደርገን የሚያበጣብጠን? ለምንድን ነው ወደ አግሪመንት መምጣት የማንችለውን የሚል ዲቴል ታስቦበት ትልልቅ ሰዎች አሉን ምን የሚሉት አሉ። ይሄንን ራሱን የቻለ ጉባኤ ተፈጥሮለት ቢነጋገርበት የአማራ ዲያስፖራ ውስጥ ያለው እንትን ደስ ይለኛል። ምክንያቱን እንኳን ለማወቅ የሚከብድ ነው። አስከብር በየቦታው የምትመለከታቸው ነገሮች ስትመለከት እንዳለ እኛ እንኳን አሁን ለማነጋገር ጉባኤ ብለን ጀምረን ነበረ እና ጥሪ ስናደርግላቸው ኑ እንነጋገር ብለን ነው ጥሪ ምን እገሌ ያለበት አልመጣም ይላል ሰናሊ ሰው ምናምን ብሎ እገሌ ያለ ምናምን። ስለዚህ ይሄ ነገር ኢንፊልትሬቱን ነው ዩኒፋይድ ላለመሆን የቻልንበት ምክንያት ለምንድንስ ነው? የአማራ ልጆች ወጣቶች ሂዱ ብለናቸው ወንድሞቻችን መለወጫ የሌለች ነፍሳቸውን እየከፈሉ ነው ያሉ። እዚያ እያየናቸው ላባቸውን እያጠፈጠፉ ነው ያሉ እዚያ ያሉ። እዚህ በሰላም እና በምን የምንኖሩት ለምንድን ነው እንዳንስማማ? ምን አንድ ጓደኛ ሰዋራው ብዙ አገር ቤት ውስጥ ኢንቨስትመንት ስላለው ኢንቨስትመንቱን ለማጣት ብሎ ነው ምን ይህ ሁሉ ሆኖ የሚታየው ነገር የአማራን ትግል በዲያስፖራ የሚያለያየው የሚያበጣብጠው ነገር ምንድን ነው የሚለው እንዲሁ ዲቴል ሪሰርች ተሰርቶበት ከዛ በኋላ ስፔሻሊ የወጣቱ አሁን የመጣው አዲስ ወጣቱ ጥሩ ስለሆነ ወደ አንድ የሚያመጣ ፕሮጀክት ተነድፎ ቢኬድ ጥሩ ነው ባይ ለማለት ነው። ግን አክቹዋል ምክንያቱ ይሄ ነው ብዬ ለመናገር ለኔም ይከብደኛል። ግን ለ20 ዓመታት ግን በዚህ ሂደት ውስጥ ነበርኩ። ይሄንን ነው ማለት የምችለው። አስከብ አመሰግናለሁ። በቃሉ ዳዊት ወደ አንተ ልምጣ። ይሄ የአማራ ህዝብ ትግል በወጣቶች የሚመራው የአማራ ህዝብ ትግል መጠኑን አስፍቶ የመታገያ መንገዶችን አስፋፍቶ ሁሉም በየትኛውም የሀገሪቱ ክፍል ያለ ወይም በየትኛውም ዓለም ያለ የአማራ ህዝብ ተሳትፎ ሊያደርግ ይገባል። ቅድም እንዳነሳ ነው በጣም ከልክ ያለፈ በደል የሚፈጸምበት ህዝብ የተደራጀ ጸረ አማራ ፕሮጀክቶች በሚፈጸሙበት እና የአማራን ህዝብ ከኢትዮጵያ ፖለቲካ ኢኮኖሚ ለመነጠል ሌት ተቀን የሚሰሩ ጠላቶች ባሉበት ሀገር ውስጥ የአማራ ህዝብ በሚገባው ልክ እየታገለ አይደለም የሚል ግምገማ አለ እና ወደ ማጠቃለያው ስለሆን ምን መደረግ አለበት ለውጤት እንበቃ? የጎደሉ ነገሮች ምንድን ናቸው? ርዕዮተ ዓለም ነው የጎደለን? ሶሻል ሚዲያው ወደ ሆነብን የግለሰብ ተክለ ሰውነት ላይ ማተኮር ወይም ለግል ጥቅም ማተኮር በዛ ከሀገር እና ከህዝብ ጥቅም ይልቅ ምንድን ናቸው የሚሉት ነገሮች ለይተን እናውጣና መፍትሄዎች ላይ እንነጋገር። ምን መደረግ አለበት በሚለው ላይ ዳዊት። አዎ ምልህ አንድ ነገር አይደለም፣ ብዙ ነገሮች አሉ። ግን በሌላ መልኩ ደግሞ ማየት የምንችለው ምንድን ነው? አዎ እርግጥ ነው አማራው ከደረሰበት ግፍ እየደረሰበት ካለው ግፍ አንጻር የተደረገው ነገር ወይም እየተደረገ ያለው ነገር በቂ አይደለም፣ ምንም ጥያቄ የለውም። ግን የአማራው ብሔርተኝነት በ7 ዓመት ውስጥ ከፍተኛ ደረጃ ደርሷል። ንቃተ አሳቢነቱ፣ ተቆርቋሪነቱ፣ ተበዳይነቱ ከፍተኛ ደረጃ ላይ ደርሷል። ይሄ አንድ ስኬት ነው። አሁን ምንድነው መሰብሰብ ነው። ያንን ስሜት ዝም ብሎ የሞተ ሰው ሲያይ ብቻ ከሚደነግጠው አይ በረጋ ጊዜ ገባ ምንድነው የሚባል ነገር አለ። ተባይ ባልጋ ስር ያለች ተባይ ሙቅ ውሃ ሲደፋ የተባይዋ እናት ለልጇ ምን አለች? በኋላ ይቀዘቅዛል ውሃው አለቻት። ሁሉም የሞቀ ነገር ይቀዘቅዛል። ለሞቀ ጊዜ ሳይሆን ለሚቀዘቅዝ ጊዜ መዘጋጀት አለበት። በሚሞቅ ጊዜ ለሚቀዘቅዝ ጊዜ። አሁን ግድያ ስለቆመ በአንድ ሳምንት መበተን ሳይሆን በዛኛውም ልክ መሆን ሳይሆን የረጅም ርቀት እቅድ ተቀርጾ
በአንደኛው ችግር ምንድነው? ሁሉም ፖለቲከኛ እንዲሆን ይጠበቃል። ሁሉም ፖለቲከኛ መሆን የለበትም። እያንዳንዱ ማህበረሰብ አካል የእያንዳንዱ የሚያበረክተው አስተዋጽኦ አለ። አይቲ የተማረው ሰው በኮምፒውተር ሊያግዝ ይችላል። የሕክምና የተማረው ሰው በሕክምና ሊያግዝ ይችላል። የሚሰራ ገንዘብ የሚያገኝ ሰው በገንዘብ ሊያገኝ ይችላል። አሁን ግን ምንድነው የሆነው? ሚዲያው በየግለሰብ አክሰሰብል ስለሆነ ሰዎች የግል ጉዳያቸውን አንድ ጊዜ በሌላ ነገር ኮምፕሊትሊ ከአማራ ጋር በማይገናኝ ነገር ታዋቂ ሆኑና ያን ተጽዕኖ ተጠቅመው እዚህ ላይ አስተያየት ይሰጣሉ። ስለዚህ እነሱን የሚከተላቸው ሰው ድርጅት ሳይሆን የሚከተለው ሀሳብ ሳይሆን የሚከተለው ሰዎቹን ስለሆነ ያንን ነገር የመሸርሸር ነገር አለ። አሁን ለዚህ ሁሉ መፍትሄው ምንድነው? መቀደም ያልኩ ነው። ማሸነፍን ፕሮጀክት ስታረግ ሰዎች አትራክት ያደርጋል። ድል አትራክት ያደርጋል። እነዛን ሰዎች የሚከተላቸው ሰዎች ሰውየው ምንድነው? ካሪዝማ አላቸው፣ የሚስብ ነገራቸው። በማንኛውም ነገር እኛ ልንወደው ላንወደው እንችላለን፣ ግን ሰው የሚከተላቸው ዞሮ ሰው የሚፈልገውን ነገር ሰጥተዋል ማለት ነው። እኛም እንደ ድርጅት ወደ አንድ ላይ ተሰብስበን ቦሪንግ ይሁን አሰልቺ የሚባለውን ስራ ለመስራት የሚፈቅደው ህዝብ ቀንሷል። ቁጥሩ ሆነ የማይታየውን አሁን ከጓሮ ሆነ ማንም ሳያይ ብር ስጥ ብትለው ማንም አይሰጥም። ሰው ካየ ግን እጥፍ አድርጎ ይሰጣል። የታይታ ጊዜ ራስን የመሸጥ ጊዜ ስለመጣ ያ እንደ ቻሌንጅ ሊሆን ይችላል። እኛ ደግሞ ይሄንን ግፍ መሸጥ ሳይሆን እውነት ስለሆነ ቀስ ተብሎ አንድ ሰው፣ ሁለት ሰው፣ ሶስት ሰው የተባለ ሰዎች በንግግር ከሚያምኑ ሰዎች በመጀመር ከግለሰብ ስብዕና በዘለለ በዓላማ፣ በፕሮጀክቱ፣ በግቡ፣ በመዳረሻው ላይ የተመሰረተ ትግል ለማካሄድ ነው ይሄን የጀመርነው። ስለሆነም ቀኑ ጥሩ ነገር ምንድነው? እድሎች አሉ። ሚዲያው አለ፣ ፕላትፎርሙ አለ፣ እነዚህ ሁሉ ነገሮች አሉ። ሌላው ነገር ስንፍና አለ። ስንፍና መሰረታዊ ችግሩ ብዙ ሰው መቀበል የማይፈልገው ስንፍና ነው። ስንፍና መፍትሄ ይፈልጋል። ማንም ሰው ሰነፍ ነኝ ማለት አይፈልግም። ስለዚህ አትመጣም ስትለው እንትና ካለ አልመጣም ይላል። እንዲህ አታረግም ወተል እንደዚህ አይነት ድርጅት አላዋጣም ይላል። ለማንም አዋጥቶ አያውቅም። ለሁሉም ድርጅት እንደዚህ ነው የሚለው። እንደዚህ አይነት ምንድነው ግን ላለመስጠት እኔ መስጠት አልወድም፣ እኔ ሰነፍ ነኝ መስራት አልወድም፣ እኔ መታገል አልወድም ግን ማንም ማለት አይፈልግም። ስለዚህ እንደ የእነሱ ድርጅቶች መጥፎ ናቸው ይላል። ያኛውም ድርጅት ማን ነው ድርጅት መጥፎ? የድሮ እንትን ጥሩ ነበር ፈረሰ እንጂ ይላል፣ ስለማይመለስ ስለሚያውቅ። ስለዚህ የስጋቱ መጠን ስር ሰዶ ሊገባን ይገባል። ከንብረት፣ ከስልጣን፣ ከግል ስብዕና የበለጠ እንደሆነ ማመን አለብን። በማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ደግሞ ይሄ ዝም ብሎ ከ2 ደቂቃዋ ከ3 ደቂቃ ንግግር በዘለለ ያለመታከት ከድርጅቶች ጋር ቁርኝት አስተዋጽኦ እንዲያበረክቱ ማድረግ አለብን። የተሰላቸም ደግሞ አለ። ከዚህ በፊት የተለያዩ ድርጅቶች እየመጡ የማይሆን ነገር ገንዘብ እየወሰዱ የማይሆን ነገር እየሆነ ትግሉ ሰው ካዋጣበት ዓላማ በተቃራኒ እየሆነ የማድረግ ነገር አለ። እነዚህ ችግሮች አሉ። በሌላው መልኩ ደግሞ እንዳልኩ ቅድም የአማራው የተጠቂነት ስሜቱ በትግራይና በኦሮሞ ከነበረው እኩልም አልነበረም። ብዙ አሁን ከትግራይ ጋር ስተወዳደረው ቁጥርህ ብዙ ሲሆን የሌቭል ኦፍ ኢንሴኩሪቲ የስጋት መጠንህ ትንሽ ይቀንሳል። እና እንደዚህ አይነት ነገሮችን ከግምት ውስጥ አስገብቶ ሁሉም ነገር ክፉ አይደለም። ብዙ መንገድ መተናል። ግን ድልን ብቻ እየተከተሉ ሳይሆን ከድል በፊት ለሚመጡ ችግሮች ድል ሲመጣ ሽንፈት ሊመጣ እንደሚችል ካልተሳሳትኩ ሱስንዮስ ይመስሉኛል። ሰውየውን ልሳሳት እችላለሁ። ግን በድል አትኮፈስ፣ በሽንፈት አትፈር፣ ሁሉም ይመጣል ይላሉ። በምንሸነፍበት ጊዜ ለምን ተሸነፍን፣ እንዴት ተሸነፍን፣ ከዚህ ሽንፈት እንዴት ነው የምንመጣው? ሁልጊዜ መፍትሄ ተኮር መሆን አለበት። ድል ስናደርግ ደግሞ ድሉ ላይ ብቻ ማተኮር ሳይሆን ለምን በአነስተኛ ካዥዋሊቲ፣ ለምን በአነስተኛ ኪሳራ አላሸነፍንም፣ የሚቀጥለውን ይሄኛውን ኪሳራ እንዴት አድርገን ነው የምንቀንሰው? መፍትሄ ተኮር መሆን ካልቻለን ያም ወንጀል ከሆነና ከግለሰብ ፖለቲካ ካልወጣን ይረዝማል ትግሉ። ስለዚህ ሀሳብ ይዘን ግብ ይዘን ሳንታክት አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን፣ አንድ መሄጃ ነው ያለን። ከሁሉም በላይ ይበልጣል። ንብረትም ሀብትም ቤተሰብም የሚኖረው ይሄ ህዝብ ሲኖር ነው የሚለው ላይ ቀስ ያሉ መግባባት ያስፈልጋል። ከመወቃቀስ ፖለቲካ የሚል እምነት ነው ያለኝ። አመሰግናለሁ ዳዊት። በቃሉ ያንተን ማጠቃለያ
አዎ ችግሮች አሉ። ነገር ግን ሁልጊዜ እንደኔ ንባብ ጥቂት የሆኑ ኮሚትድ የሆኑ ሰዎች በሚሰሯቸው ሪአክቲቭ የሆነ ስራ ሳይሆን በፕሮአክቲቭ ላይ አስበው ችግር ዳዊት ቀዝቃዛ በጊዜ ባለው መሰረት ችግሮች በሌሉበት ጊዜ ቀድሞ ታስቦበት ተደራጅቶ የሚሰራ ስራ ለውጤት እንደሚበቃ ከታሪክ እንማራለን እና የአማራ ዓለም አቀፍ ትብብር እኔ በተደጋጋሚ እንግዶችን አቀርባለሁ። ጥሩ ስብስብ እንደሆነ በግሌ ይሰማኛል። ብዙ የሰው ኃይል አቅም አላችሁ። በፖለቲካው እና በዲፕሎማሲው ላይ ሀገር ቤት ላይ ያለውን ትግል በጎ ተጽዕኖ ለማድረግ እንደተቋቋመ ድርጅት ያላችሁን ኮሚትመንት አደንቃለሁ። ምን መደረግ አለበት የሚለውን ማጠቃለያን ስጠኝና እናጠቃል። እሺ፣ አመሰግናለሁ አስከብር። ያው በእንደዚህ አይነት ሀሳብ መወያየት የሚገባቸውን ሀሳቦች እያመጣ እንደዚህ ስለምታወያየን እኛም እናመሰግናለን። የአማራ ትግል እንግዲህ ያው እንዳየነው በሂደትም ሆኖ ከመነሻው ከነ ፕሮፌሰር አስራት ጀምሮ አይተነዋል። በሂደት ያለ በማደግ ላይ ያለ ነው። ይሄ የአማራ ትግል የአማራ ጥያቄዎችና የፖለቲካ ጥያቄዎችም የኢኮኖሚ ጥያቄዎችም ማዕከላዊነትን መያዝ አለባቸው። ወደ ማዕከላዊነት መምጣት አለባቸው። ማዕከላዊነት አንዴ ከመጣ ከማዕከላዊነት በኋላ ሌሎች ነገር ሁሉ በዛ በትግሉ ማዕከላዊነት ስር ይጠቃለላሉ። አሁን ኢዜማ ምርጫ ተወዳዳሪ ግርማ የሚባለው ካሸነፍን የአማራን ክልል 3 ቦታ ነው 4 ቦታ እንበታትነዋለን እያለ ነው። ይሄ እንትን ሰው አሁን ይሄ አማራ በሚለው ሀሳብ የታሰረውንና አማራ የተባለውን ማዕከላዊ አስተሳሰብ መበተንም አንድ የጠላት አጀንዳ መሆኑን ከዚያ መገንዘብ ይቻላል። ስለዚህ የአማራ ማዕከላዊነቱ መጥቶ አማራ ለምንድን ነው የሚታከል? ፖለቲካል ግቡ ምንድን ነው? ኢኮኖሚካል ግቡ ነው? ኢኮኖሚውን በአጠቃላይ የሚያደርግ ፍኖቱን አስቀምጦ ወደ ትግሉ መግባት አለበት። ይደር ይዋል የሚባል አይደለም። ጠላቶች ለመከፋፈል የሚሄዱበት የሚሰሩበት ስራ ብዙ ነውና እኛ ደግሞ ከጠላቶች በጊዜ መቅደም መቻል ያለብን ነው የሚመስለው። ከዛ ውጭ ወጣቶቹን ላልከው አስከብር ወጣቶቹ ላልከው ወጣቶቹ እንግዲህ ትግል በምንም በዓለም ታሪክ ውስጥ የትግል ባለቤት ወጣት ነው። ወጣቱ ያልያዘ ትግል ምንም አሸንፎ አያውቅም። የትግሉ ባለቤት ወጣቱን ማድረግ አሸናፊነትን ማረጋገጥ ነው። ስለዚህ በተቻለ መጠን ወጣቶቹን ወደ ትግሉ መሳብ ትኩስ ኃይል ናቸው። ብዙ የመስራት እንትን አላቸው። ስለዚህ መሬት ላይ ለሚደረገውም ትግል ወጣቶችን በጣም ታሳቢ ማድረግ የድጋፍ ሰጭነቱም የሚደረገው በዚህ በዲያስፖራ በምን ያለ ነው ወጣቶችን ታሳቢ ማድረግና ወደ ትግሉ ወጣቶች እንዲመጡ መጋበዝ በጣም በጣም አማራጭ የሌለው የመጀመሪያ ቀዳሚ ስራ ነውና ይህን አጀንዳ ማምጣትህን በጣም ጥሩ ነው። በተቻለ መጠን ወጣቶች በሚገኙበት ሁሉ አፕሮች እያደረግን ያስተዋወቅን የብሔርተኝነት ስሜቱም እነሱ ላይ ጎልቶ ስለሚታይ ያንን አሁን ከንቅናቄነት አልፎ ወደ ትግል ሙቭመንት ተቀይሯል። ወደ ሙቭመንት ከዛም ያለፈበት ይህንን አደራጅቶ በፖለቲካም ሆነ በትጥቅ ትግል አድርጎ ለድል ማብቃት ነው የሚጠበቅበት። የአማራ አዋቂ ሊቃሃኑ የሚጠበቅበት ይሄ ነው። ከዛ በተረፈ ምሁራኖቹ ምንም ሳይኖረው የመሬት መጠቀሚያ ግብርንና የምንከፍሎ አስተምሯቸው ብዙ መከራይቶ ያለበት ዛሬ ከምድር ከሰማይ እሳት እየዘነበበት መከራ እያጣ ማዳበሪያ እያጣ ፈተና እያጣ ያለውን የአማራን አርሶ አደር እኛ ተምረናል ብለው ዛሬ በጥሩ ስለሚኖሩ ያንን መክዳት ማለት ይሄ በሰማይ የሚያስጠይቃል ብዬ ነው የማስብ። ስለዚህ ያን ግብር ከፍሎ ያስተማራችሁ ድሃ አርሶ አደር በአሁኑ ወቅት ምን እየሆነ ነው? አስቡ። በእውቀት የምትወሉ በእውቀት በገንዘብ የምትሉ በገንዘብ ከፍላችሁ ታግሎ ነፃ መውጣት ነው እንጂ በልመና በምንም የሚሆን ነገር የለም፣ በመተው የሚሆን ነገር የለም። ስለዚህ ያ ድሃ አርሶ አደር ከእናንተ ውጭ ማንም የለውም። ዋሽንግተን ፖስት አይናገርለትም፣ ኒውዮርክ ታይምስ አይናገርለትም። በትግራይ አንድ ቀን ነው ድሮን በአየር ላይ ሲያንዣብብ ሁሎችም የወስተርን ሚዲያዎች የሚናገሩ ዳርስተናል። የአማራ ገበሬ ግን ከ300 ጊዜ በላይ በድሮን ሲቀጠቀጥ ምንም የሚናገርለት የለም። ስለዚህ እናንተም ዝም ስትሉ የባሰ ሞቱ የባሰ የዘር ማጥፋቱ እየበዛበት ስለሚሄድ ያ ባዶ ሆዱን
ሆኖ ያስተማረንን ያ ማንም ከኛ በቀር ድጋፍ የሌለውን የሀገራችንን ገበሬ እባካችሁ አንርሳው እላለሁ። አመሰግናለሁ። አመሰግናለሁ በቃሉ። ወጣቶች እንዳልከው ከፍተኛ ሚና አላቸው። ጊዜውም የነሱ ነው እና ወጣቶች ያልተሳተፉበት፣ ወጣቶች በበላይነት በፊት ግንባር ቀደም ሆነው የማይመሩት ትግል ከታሪክ እንደምንማረው ብዙ ውጤታማ አይሆንም። በተመሳሳይ በሌሎችም የህብረተሰብ ክፍሎች ለምሳሌ ምሁራን፣ ኤሊቶች ነው እንደምታውቁት እንግዲህ በፖለቲካ አመራር በመስጠት ለህዝብ አቅጣጫ በማስቀመጥ ምሁራን የማይናቅ ሚና አላቸው። እነሱም ዙሪያ እንዲሁ ተከታታይ ፕሮግራሞችን እንሰራለን። ለዛሬው ግን ሁለታችሁ ጊዜያችሁን ሰውታችሁ ለአድማጮቻችንና ተመልካቾቻችን የህይወት ልምዳችሁን፣ ንባባችሁንና የትግል ተሳትፏችሁን ልምድ ስላካፈላችሁን በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን የአማራ ወጣቶችን ትግል የዳሰስንበት ፕሮግራማችን ይህን ይመስል ነበር። በዚህ ፕሮግራም ላይ ቀርበው ቅድም እንዳልኩት ጊዜያቸውን የሰጡን አቶ በቃሉ አዳንና ዳዊት የቻለን አመሰግናለሁ በእናንተ ስም። ይህ ፕሮግራም ለብዙ ተመልካቾች ይደርስ ዘንድ የአማራ አንድነት ድምፅን የዩቲዩብ ገጽ ሳብስክራይብ በማድረግ የምንሰራቸውን ፕሮግራሞችን ሼር በማድረግ ላይክ በማድረግ ተደራሽነታቸውን ትጨምሩ ዘንድ የዘወትር ጥያቄያችን፣ የዘወትር ትብብራችሁን እንጠይቃለን። እንግዶቼ በጣም አመሰግናለሁ። የዛሬውን ፕሮግራም አዘጋጅ ያቀረብኩላችሁን ያስከብር ገብሩ ነበርኩ። ጤና ይስጥልን። እናመሰግናለን።